የአብይ አህመድ እኔ ያው ሮቦት ፈልጋለሁ ከሰው ይልቅ ሮቦት ነው ጠንካራ ያለበት ጉዳይም አሁን የሰሞኑ የሐኪሞች እንቅስቃሴም ጭምር አንስቶ የተነተነበት ጉዳይ አለ። እያነጋገረ ያለ ነው የሰው ልጅ እንዴት የኢትዮጵያ ባለሙያዎች እንዴት እንደሚንቃቸው እና እየተሰደበ የሰጠው ቃለ መጠይቅ የበርካቶች አቴንሽን ስቧል። እዚህ ላይም የተወሰነ ነግራቸዋለን እናጋራቸዋለን። የአማራ ክልል ርዕሰ መስተዳድር ያደረጉት ጥሪም አለ። የፋኖ ኃይሎች አንድነት መግለጫ ብልጽግና መንደር ላይ ትልቅ መደናገጥ መፍጠሩ ዛሬ ወደ እናንተ የምናደርሰው መረጃ ይሆናል። ስለ ሐኪሞች ጥያቄም ወደ እናንተ የምናደርሰው ይኖራል። አብራችሁን ልትቆዩ ግብዣችን ነው። ያዕቆብ ወደ አንተ እንኳን ደህና መጣ። ወደ አንተ እናርገውና ቀደም ሲል ወቅታዊ ላይ እኔ አሰስኩት ወቅታዊ ላይ ትንሽ ያልኩበት ጉዳይ አለ። ምዕራብ እዝ የሚባለው ሰምታል። ሰሞኑ እያከበረ ነው ምዕራብ እዝ እና 47ኛ ዓመት ምናምን ብሎ እያከበረ ነው። ጦርነት በሚመስል ቅስቀሳ ነው። በዶክመንተሪ ስም ዶክመንተሪ ነው። ዶክመንተሪው ግን አጠቃላይ ጤነኛ ዶክመንተሪ እንዳልሆነ ግልጽ ነው። ካየው ሰምተዋል አይተዋል ብዬ አስባለሁና ቀደም ሲል ትንሽ ተነጋግረንበት ነበር ሚዲያ ላይ። ያዕቆብ እዚህ ላይ አስተያየት እንድሰጥበትና ወደ ሌሎች ጉዳዮች ከመሄዳችን በፊት እስቲ ቪዲዮን እሱን እናስቀድም። ያዕቆብ ነፃነትን ማቅ ሊያለብስ ጀግንነትን ሊያዋርድ ጀግኖችን በተኙበት አረደ። የሰሜን ጀግኖች ያጎረሱ እጆችን በጭካኔ ነገሰ። ሌሎቹን ኃይሎች እያሰባሰበ ማሰሪያዎችንም እየተቀበለ እያዋሃደ መሰረት ሆኖ ግን ከወለጋ ተነስቶ መቀሌ ገብቷል። ከዳንሻ ጀምሮ ሲታሰብ መሬት እስከ መቀሌ ድረስ 700 ምናምን ኪሎ ሜትር ይህንን ይዞ ሁለቱ ክፍለ ጦሮች እየተፈራረቁ በእግራቸው እየተዋጉ ለዛው እየተዋጉ 2 ሳምንታት ባልሞላ ጊዜ ውስጥ መቀሌን የተቆጣጠረ ይዘ በ2 እና በ3 ቀን በትንትን አውጥቶ ሁመራ አካባቢ የነበረው ድባብም በአጭር ጊዜ ሰላም እንዲሆን አድርጎ ግለቱን እንደጠበቀ ወደ መሃል ትግራይ ገስግሶ የገባው ፈጥኖ ደራሹ ምዕራብ እዝ ነው ተብሎ ሊገለጽ ይችላል። የተሰጠውን ግዳጅ ከሌሎቹ ጋር በመተባበር የህግ ማስከበር ዘመቻውን በ17 ቀን የጨረሰው። ፍርጠጣው ቀጥሏል። የተነፋው የውሃት የትቢት ጎማ ተንፍሰዋል። የምዕራብ ጀንበር ልጆች ህግን በደማቸው ቀለምነት ለማስከበር ቆላ ተንቤን የወረደውን ኃይል ማሳደድ ይዘዋል። በፍጥነት ወደ አገረ ሰላም ወደ ተንቤን የተደረገው ውጊያ ነው የነበረው። ዳይን 3 ዙር የዞራት የምዕራብ ጀንበር ከሌሎች እዞች ጋር በመሆን ህዝብ እንዳይጎዳ ከመቀሌ ነቅሎ ወደ ደጀን መዳረሻዎች ሰፈረም። የሀገር መከላከያ ሰራዊት ማስ የሆነውን ህዝብ እንደ ጠላት ወስዶ በታሪክ ውስጥ ጥቁር ጠባሳ ጥሎ እሱም የሚሸማቀቅበት ዓለምን በብዙ ዱላ ኢትዮጵያ ላይ የሚነሳበት ነገር ከሚፈጠር ደጀን ወደምንለው ህዝብ ጠጋ ብለን ከኋላችን ደጀን አስቀምጠን በምርጫው የጥሞና ጊዜ እንደተባለው የጥሞና ጊዜ ለህዝቡ እንስጠው ብለን የወሰን ምዕራብ እዝ በተለያዩ ግንባሮች ግዳጁን ሲፈጽም አይቻለሁ። በተለይ በጭና ግንባር በሰሜን ኢትዮጵያ በተከፈተው ጦርነት ወቅት ከፍተኛ ተጋድሎ አድርጎ ህዝቡን ከችግር አገርን ከመበተን ያዳነ ክፍል መሆኑን እኔ በአካል ተገኝቼ ጦርነቱ በነበረበት ጊዜ ያረጋገጡት ጉዳይ ነው። ጀግና መሪዎች ያለው ጀግና ሰራዊት ያለው ክፍል እንደሆነ በዛን ጊዜ ያረጋግጫለሁ። ምዕራብ እዝ በትግራይ በነበረው ውጊያ ይህንን ጥፋት ይህንን ክፉ ሐሳብ የወለዱ ሰዎች እንዲያዙ እንዲደመሰሱ ከፍተኛውን ድርሻ የተወጣ ክፍል ነው። እምሽክ ስላደረጋችሁ ስላሸነፋችሁ የዛሬው ቀን የምዕራብ እዝ የድል ቀን የፈጸማችሁት ጀግንነት ያሳካችሁት ድል ኢትዮጵያውያንን ያኮራ ጠላት ያስደነገጠ የኢትዮጵያ ወዳጆች ጀግንነቷ ተነግሮ የማያልቅላት ሀገር ኢትዮጵያ እንዲሉ ያስቻለ እነ ኮሎኔል አሻግሬ እነ ኮሎኔል መሐመድ 12ኛ ነበሩ። እነ እንግዳ በራሳቸው ምስክም እነ ባህሩ ለኮሎኔል ባህሩ 30 ነበር።
ስለዚህ ራሳቸውን እስከሚያጠፉ ድረስ ማንም ጠላት እጅ አንገባም የነበረው ትንቅንቅ እንጃ አሁን ጊዜው ስላለፈ እድሜ ስለሰጠን ልንናገር እንችላለን። ምን ጊዜም ከአእምሮ የሚወጣ አይደለም። እነ ኮሎኔል ታደሰ፣ እነ ኮሎኔል አይታሰ፣ ኮሎኔል ተስፋዬ እና ማረሞላ የመሰሉ ጀግኖች፣ እነ ታደሰ ሰቦቃን የመሰሉ ጀግኖች ከፍሎ ነው ምዕራብ ዕዝ አገሩ ያጸናው ጀግኖቻችን ናቸው። ያዕቆብ ያው ይሄ ትንሽ ማለት ያለብህ ስለመሰለኝ ነው። ይሄ የምዕራብ ዕዝ 47ኛ የሚሉት ታሪክ እያወሩ ነው። እስቲ እውነተኛ ታሪክ ነው እውነተኛ ታሪክ አይደለም? ምንድነው አጠቃላይ ይዘቱ ምንድነው? ጤነኛ ነው ዶክመንተሪ? ያዕቆብ ምን ታዘብ ከዚህ? ኦኬ ስታሊን የሚገርም ነው በዚህ ሰዓት መነሳቱ። አንደኛ ታይሚንጉ ማለት ነው። ለምንድን ነው በእርግጥ ይሄ ምዕራብ ዕዝ 47ኛ ዓመቱን ማክበር ይችላል። የተመሰረተበትን እንትን ማክበር ይችላል። ነገር ግን በወንድሞች መካከል የተካሄደ ጦርነት በአንድ ሀገር ዜጎች መካከል እንዲያውም በእልቂት በዓለም ላይ ታይቶ የማይታወቅ ከሁለተኛ ዓለም ጦርነት በኋላ ከፍተኛ እልቂት የተካሄደበትን ጦርነት እንደ ኩራት እንደ ሀገር ታሪክ አካል አድርጎ እንደዚህ ማቅረብ ብዙ ወንጀሎች የተፈጸሙበትን የኢትዮጵያ መከላከያ በዓለም ደረጃ ስሙ የተዋረደበት ከብዙ ወንጀሎች ጋር ስሙ የተያያዘበትን ጦርነት ዛሬ ላይ ድጋሚ እንደዚህ ሪፍሬሽ ለማድረግ የዚህ አከባበር ትልቅ ጀብዱ አይደለም። እንደ ጀብዱ አይደለም የሚቆጠረው። የሚገርምህ እንትና ታስታውሳለህ ታሪኩ ጋንጋሲ ዲሽታጊና አንድ የተናገረው ቁልፍ ነገር ባለፈው መስቀል አደባባይ ላይ ካደረገው ማለት ነው ከወንድሜ ጋር ነው ሲሉ ጀርባና ዙረ ዝቅ ብዬ ወደ ቤት ተመለስኩኝ ያለው ከኤሪትሪያ ጋር እንኳን ተዋግቼ እንደዛ ነበር። በኋላ ሲዋጋ ከወንድሜ ጋር ነው እየተዋጋ ያለው የሚል ሳውቅ መሆኑን ሳቅ ዝም ብዬ ዞር ብዬ አፍን ዘግቼ ነው ወደ ቤት ሄድኩኝ አለ። ኢቭን ከሌላ እንትን ጋር ማለት ነው ስታሊን ያለው እንኳንና የሀገር ውስጥ። ስለዚህ እንዲህ አይነት ነገር የእንትን አካልም አይደለም። አንድ መከላከያ የሀገር መከላከያ እንደ ታሪክ አካል ጽፎ ግለሰቦች ናቸው ምናልባት ተቋሙን ምናልባት ይወክላል አይወክልም ሌላ ጉዳይ ነው ወደፊት። ምክንያቱም ሌላም ሲመጣ እንደዚህ ያደርጋል ማለት ነው። ሌላም ሲመጣ በሌላ ክልል ያደረገውን አይነት እንቅስቃሴ እንዲህ ዶክመንተሪ እየሰራ ያደርጋልና ያ ታይሚንጉ ትክክል አይደለም። የሰላም ስምምነት ተፈራርመዋል። የሰላም ስምምነት ተፈራርመው የፕሪቶሪያ ሰላም ስምምነት እንዲህ አይነት የሌላውን ስም የሚያጠለሹ ግጭት ቀስቃሽ ንግግሮች እንዳይደረጉ ይከለክላል። አይ ቲንክ ፕሪቶሪያ እነሱ ያለው አይመስለኝም። አላወጁም ፈርሷል ብለው አላወጁም። ነገር ግን ተግባራቸው ይሄን ነው የሚያሳየው። እንደማያምኑበት የሚያሳየው ይሄንን ነው እያደረጉት ያለው እንቅስቃሴ በቃል ባይናገረው። ስለዚህ እኔ አሁን ለምን ዓላማ ነው በዓሉ በሌላ መልክ መከበር ይችላል። የሰሜን ማለት የደቡብ የምዕራብ ዕዝ ሌሎች ተግባራቶች በርካታ እንትኖች ይኖሩታል፣ ሌሎች ማስታወሻዎች ይኖሩታል እና እንዲህ አይነት ነገሮችን የእንትኑ ይዘት የበዓሉ አካል አድርጎ ማክበር ተገቢም አይመስለኝም ስታሊን ከእንትን አንፃር ከታይሚንጉ አንፃርና በአጠቃላይ ግን እንትኑ ይኸውልህ ይሄ ሰሜን ዕዝ ጥቃት አሁን እዚህ ጋር ይዘቱ ማለት ነው ስታሊን ይዘቱን እያዳመጡ ነበርና ይኸውልህ የሰሜን ዕዝ የሚባለው ጥቃት የሚባለው just it is a fabrication ይኸውልህ ማንም በደንብ ይስማ ፋብሪኬሽን ነው። ግጭት ነበር አዎ ይኸውልህ ስታሊን እነሱ እኮ ሁለቱም ኃይሎች ሲዘጋጁ ነበር አይደል? ሁለቱም ኃይሎች ሲዘጋጁ ነበር እኮ ፋኖ ሰምተው ከሆነ ፋኖ መጨረሻ ላይም እኮ ብርሃኑ ጁላ ምን አለ? ፋኖ በተኛበት ጨፍጭፎና አላለው። ፋኖ መጨረሻ ላይ የፋኖ ውጊያ ሲጀመር ማለት ነው። ፋኖንም እኮ ተወንጅሏል እኮ መጨረሻ ላይ አይተው ከሆነ ያ ግን ለምን እንደምተኙ ነው ግራ የሚገባኝ እንጂ መከላከያ ለምን እንደምተኛ ነው እኔ ሐሳብ ጥያቄ የሚሆንብኝ። በየቦታው ለምን ይተኛል ነው እና በተኛበት ለምን ይመጣል የሚለው ቋንቋ ነው የማይገባኝ ምን አይነት አገላለጽ እንደሆነ። ነገር ግን
እንደመሰል ተዘጋጅተዋል። ስታሊን በዛ ሰዓት ተዘጋጅተዋል። ሁለቱም እየዘጋጁ ነበረ ጦርነት እንደምነሳ it was clear የውጭ ኃይሎችም ያውቃሉ እነሱም ያውቃሉ። ምናልባት አሁን እንግዲህ እኛ ምንም አያውቅም የህዝብ ሾርት ሜሞሪያም ነው ፕላስ መረጃ የለውም ከመጋሪያ ጀርባ አድርገን ነው እየተጫወትን ያለ ነው በሚል ሐሳብ ትርክት ፈጥረን ለህዝቡ በዚህ መንገድ እነግራለን ካልተባለ በስተቀር ሁለቱም እኮ ተዘጋጅተው ወደ ቦክስ ሪንግ ውስጥ ከገቡ በኋላ ቦክስ ሪንግ ውስጥ ከገባ በኋላ ማን ነው መጀመሪያ ቡጢ ያሳረፈው የሚለው ጥያቄ ይነሳል እንዴ? ከሌላ መጀመሪያ የመታኝ የሚባል ነገር ይነሳል እንዴ? በተኛሁበት ነው የጀመረኝ ይባላል እንዴ? እንደዛ አይደለም እኮ እሱ ቢጀምርም ነገር ግን እንደዛም አይደለም ነገሩ። it was not like that ፊልድ ማርሻል እኮ ባለፈው የሆነ ሚዲያ ላይ ስታሊን ታስታውሳለህ ቀርቦ የተናገረው ነገር ቃል በቃል ማለት ነው። ምን ለማለት ነው ያነ ታዲያ የትኛውን እውነት ብለን እንቀበል? እንዲያውም ቪዲዮን እንትን ማለት ነበርብኝ እንትን አልኩም እንጂ ታውቃለህ። አሁን ፊልድ ማርሻሉ ሲናገር በፍጹም ይሄ ሰሜን እዝ የተባለው እነሱ ተዋጊ ኃይል ቀድመን ወደ ኤሪትሪያ አሻግረናል ነው ያለው። ታንኮችንም የሚሰሩ መሳሪያዎችንም በሙሉ ወደ ኤሪትሪያ ቀድመን አሻግረናል ነው ያለው። ስታሊን እንደዛ አላለም ብሏል እኮ ሚዲያ ላይ ቀርቦ ፊልድ ማርሻል ብርሃኑ then even ስታፍ ነው ያገኙት ነው ያለው። የሚገርም ስታፍ ነው እንጂ ተዋጊ ኃይልም መሳሪያ ማሻግረናል የተሰባበሩ እንትኖችን ነው ከባድ መሳሪያዎችም ቢሆን ሌሎች መሳሪያዎችም የተሰባበሩትን ነው ይዛይታው ነው ያለው። የትኛው ነው ትክክለኛ ታዲያ? በተኛበት እንደገና ደግሞ ወደ ኤርትራ ቀድመን አሽሽተናል ከጥቅምት 24 በፊት አስብ። የትኛው ነው የዶክመንተሪ አካል መሆን የነበረበት? የትኛው ነው ትክክለኛው? ስለዚህ ነገሩ እንደዚህ አይደለም። አሁን በርግጥ በዛ ሰዓት የጥላቻ እንትን ስለነበረ ታውቃለህ የኢትዮጵያ ህዝብ ይሄ በጥላቻው ኃይል ማለት ነው በጣም በአደገኛው የጥላቻው ኃይል ሲመራ ስለነበረ ፕሮፓጋንዳ ማሽኑን ያ ኃይል ይዞ ስለነበረ ከዚህ ስርዓት ምንም ያስተጋባ ነበር ያሰራጭ ነበር። በዛ ሰዓት ታስታውስ እንደሆነ በደንብ ነው የምናውቀውና እንዲህ አይነት ትርክቶች ይፈለጉ ነበር። አየህ አሁን ያኛውን ወገን ብቻ የሚወነጅሉ ትርክቶች በጣም ይፈለጉ ነበር። ዲማንዳቸው ሃይ ነበር ለእንዲህ አይነት ትርክቶች ማለት ነው። ለዛ ነበር ተቀባይነት ያገኘ የመሰላቸው። ነገር ግን ነገሩ እንደዚህ አይደለም። አበረ አዳሙ የአማራ ክልል ፖሊስ ኮሚሽነር ምንድነው የተናገረው? ስታሊ ምን አይነት ምስክርነት ነው የሰጠው? አበረ አዳሙ ሟቹ ማለት ነው። ግን ለምንድነው የሞተው? በነገራችን ላይ ለምንድነው በሽታ አልቀጥሎም እኮ አይደል ሰውየው አይደል? ለምንድነው ነው አበረ አዳሙ እንዲኖር ያልተፈቀደ? ለምንድነው እንዲኖር ያልተፈቀደ? ኮሚሽነር አበረ አዳሙ ሚስተር እሱ ነው ያወጣባቸው። እኛን የጀመርነው ብሎ ሚስተር አወጣባቸው። በርካታ ነገሮች አሉ። ኤግዛክትሊ ለመጀመር ተዘጋጅተን ኦሬዲ ስታንድ ባይ ነኝ ጀምር ተብያለሁ ጀመርኩኝ አለ እኮ አለቀ። ይሄ እኮ ነው ጦርነቱ። ስለዚህ እኛ አሁን ሲያጃጅሉ አለ አይደለ? ይሄ በጥላቻ ታወረው ነው ኦፍ ኮርስ ማጃጃል ይችላል። አሁን ያኛው አዳሙ ግራገው ያጃጃለው ወሳኝ ጉዳይ አቆብ ከአዳሙ ጀነራል አዳሙ ያኔ ብርጋዴር ጀነራል የሰሜን ህዝብ ምክትል የነበረው ከአዳሙ ጋር እንነጋገር ነበር በሚስጥር ደውሎልኝ ነግሮኛል ተዘጋጅ ብሎኛል ብሎ አዳሙንም ጭምር ኮት አድርጓል እኮ። የሰሜን እዝ ሰሜን መቀሌ ያሉትን ሳይናገር ማንን ነው ያማከለ የነበረው? የባህር ዳሩ ፖሊስ አዛዡን ደመር አዳሙ ነግሮኝ ነበር ተዘጋጅ ትጀምራለህ ብሎ ነግሮኝ ነበር። ይሄ ዩቲዩብ ላይ አለ ፌስቡክ ላይ አለ። በቃ ትክክል። እንደዚህ ነው ነገሮች የሚገናኙት። እንዴት ነው የሚገናኙት? እነሱ ግን የሌለ ታሪክ ለብቻቸው የሚናገሩ ዲቤት ያልተደረገ እውነት ነው ወይስ ተጨባጭ ነው የሚለው ነገር እንትን አልተደረገም። ዲቤት ተደርጎ ክሬዲብል ነው ወይስ አይደለም አሳማኝ ነው ታሪኩ ተብሎ አልተፈተሸም። ስለዚህ እነሱ ይሄ በህዝብ መካከል አሁንም ቢሆን የጠላትነት ስሜት የሚፈጥር ታሪክ ፈጥረው ትክክለኛ ያልሆነ ማለት ነው። ጠቅላይ ሚኒስትሩ እኮ ይሄ በኋላ ላይ የተናገረው ወደ ደጀን ህዝብ ነው የገባው ያለው ማለት ነው። እሱ በደንብ ሲመታ ነው ይዛጋ ተመተ ነው እንጂ ደጀን ህዝብ ብለህ አይደለም የሮጥከው። ለዛ አይደለም ይሄ ተመተው ነው። ምንም ደጀንም አልክ በሌላ መንገድም አልክ ተመተው ነው። በቃ በደንብ አድርጎ ሲመታ ነው ተከርክሞ ነው። ከዛ በኋላ ከክልሉ ሲወጣ አየህ ደጀን ህዝብ አለ። ዛሬ እንግዲህ የትኛው ደጀን ያኛው አሁን ደጀን አይመስለኝም መቼም አይደል አሁን ማለት ነው። ደጀን የተባለው ያን
ስለዚህ አሁን ቀጣይ ደጀን የትኛው እንደሆነ አላውቅም። እኔ ቀጣይ ደጀን እንዲህ ያለ ደጀኑ እየተሸጋሸገ ወደ ምስራቅ ይሁን ወደ ደቡብ ደጀኑ እየተሸጋሸገ ነው ያለው የዚህ መንግስት ደጀን ማለት ነው። በጣም በሚያሳዝን ሁኔታ። ስለዚህ ይሄ ዶክመንተሪ ስታሊን እኔ ከመጀመሪያም የመጀመሪያ ቀን ራሱ ጦርነቱ ተጀመረ ሲባል እኔ አውቃለሁ፣ እኔ እከታተላለሁ፣ ኮንፍሊክትን አንደርስታንድ አደርጋለሁ። ሊሸውደኝ አይችልም። በማንኛውም የኮንፍሊክት እንትን ትሬንድ እና ኮንፍሊክት በደንብ እከታተላለሁ፣ ይገባኛል። እኔ ምን ለማለት እንደፈለገ ኢንተረስቱ ምን እንደሆነ በደንብ ስለሚገባኝ ሊሸውደኝ አይችልም። የፈለገ ትርክ ቢያመጣ ማለት ነው፣ የፈለገ ትርክ ፈጥሮ አስመስሎ ቢያመጣ። ስለዚህ ጦርነቱ እንደሚጀመር ቀድሞ ይታወቅ ነበረ። ሱዳን ተጠርታ ነበረ። አልቡርሃን በር ዝጋልኝ ተብሎ ተነግሮት ነበረ። መቼም ጥቅምት 24 አይደለም ይሄ የሆነው እኮ አልቡርሃን የተነገረው ጥቅምት 24 በኋላ አይደለም። ከኤሪትሪያ ፊልድ ማርሻሉ እንዳለው ያሻገሩት ጥቅምት 24 የተጀመረ ጉዳይ አይደለም። ቀድመን ነው ያሻገርነው ተዋጊ ኃይል በሙሉ ከነ መሳሪያ ያለው ከጥቅምት 24 በፊት ነው። ከዚያ በኋላ የሆነው ነገር ኦልሬዲ ጦርነት ተጀመረ። ጦርነት ከተጀመረ በኋላ እንግዲህ ለምን ይተኛል ነው። ለምን በተኛበት ተመታ የሚባለው ለምን ይተኛል ነው ዋናው ነገር፣ በተኛበት የሚባለው። ይሄ በእርግጥ አንዳንድ የዋሆችን ለማሳዘን እኮ ነው። በተኛበት ነው የመጣው። እናቶች አሉ ዝም ብሎ እንትን የማያውቃለ ይሄንን ሆዱን ለመብላት አለ አይደለ፣ በተኛበት ነው ስትል ሆዳቸውን ለመብላት በቃ ሆድ እንድብሳቸው እንዴት እንዲህ አደረጉ ጭካኔውን ለመጨመር ምናምን አለ አይደለ። ይሄን ለማሳየት የሚቀጠም እንጂ መከላከያ አይተኛም። ሲኖትራክ ታስታውሳለህ? ሲኖትራክ እያለቀሰ መቶ አለቃ ነኝ ብሎ እያለቀሰ በሲኖትራክ ተረገጥኩ የሚለው በጣም የሚገርም እኮ ስንት ነገር ነው ያየነው በዛ ሰዓት። ምድር ላይ የሌሉ ነገሮች ተአምራቶች እኮ ነው ያየናቸውና አሁን እነኚህ የዶክመንተሪውም አካል ሆነዋል አልሆኑም አይዶንት ነው አላየሁም። ግን ዞሮ እንደዚህ አይነት ነገሮች ጠቃሚ አይደሉም። ለእንትን ሴራ ነው የነበረው ጦርነቱ በሴራ ኦልሬዲ ጠቅላይ ሚኒስትሩ ህወሓትን ማጥፋት ነው አይደለ? ህወሓትን ማጥፋት የሚለውን ከ2008 ጀምሮ ስታሊን ከ2008 ጀምሮ የያዘው ፕሮጀክት ነው። ይሄ እኮ አዲስ አይደለም እኮ። እኔ አንድ ጥናት ላይ ተሳትፍ ያለው ብያለሁ እኮ የሆነ ባለፈው አንድ ጥናት ላይ ተሳትፍ ያለው እኮ በኦሮሞ ሶማሌ ኮንፍሊክት ላይ ጥናት ላይ ተሳትፈ ማለት ነው። በዛ ጥናት ላይ የሚገርም አናሊሲሱ የሚያሳየው ምንድነው ኮንፍሊክቱ በኦፒዲዮ እና በእንትን መካከል እንደሆነ ማለት ነው። በህወሓት እና አንዱ ሌላውን ማጥፋት እንደሚፈልጉ የሚያሳይ ነበር እኮ የሚገርም ማለት ነው። አንድ ጥናት ኮንፍሊክት አሰስመንት ማለት ነው በሁለቱ ክልሎች መካከል የተደረገ። ስለዚህ ያ ከዛ ጊዜ ጀምሮ የበላይነት ለማግኘት በኢህአዴግ ውስጥ በነበረው ፍትጊያ በህወሓትና እንትን ሆነ አላያንስ እንትን መፍጠር ነው። በቃ አንተ የራስን አቅም ለመጨመር ከውጭም ከውስጥም ምንድነው ጓድ ነው አጋር ማብዛት ነው የምታደርገው። ይሄን ነው ያደረጉት። ፍጥጫ ውስጥ ገቡ። በኋላ ወደ ስልጣኑን ሲጨብጥ ነገሩን ጨብጫለሁ ብሎ የቅራኔ ያላቸውን ኃይሎች ማሰባሰብና ያን ኃይል በደንብ ማደራጀት፣ በድብቅ ደግሞ መሳሪያ ማዘጋጀት ለጦርነት ዝግጅት ነበረ። ኦሬዲ ሲካሄድ ነበር ቆየ። ህወሓትም በኋላ ላይ አይ ቲንክ የትግራይ እንትኖች በነገራችን ላይ ማለት ነው አሁን ብዙ ጊዜ የምነሳ ነገር አለ ስታሊን አይደለም ብዙ ጊዜ ሳይዘጋጁ ነው እንትን ይዞ ነገባ የሚል ሰዎች አሁን እነሳሉ እናያቸዋለን እኮ በትንሽ ኃይል ነው ሳያዘጋጅ ወደ ጦርነት ይዞ ነገባው ድርጅቱ የሚል እንትን ይነሳል አይደለ? ይሄ ትክክል ነው። በትክክለኛ ግምገማ ሀገራዊ ተጨባጭ ሁኔታ ግን ይሄ ድርጅቱ ብቻ ነው ወይ ነው? ይሄ ድርጅቱ ብቻ ነው ወይ ነው? ማን ምሁር ነው ገምግሞ ይሄንን ያቀረበ ስታሊን በዛ ሰዓት ለድርጅቱ አቅርቦ አደጋው ከዛ የካፋ ነው ብሎ የተናገረ እስኪ በድምጽም በጽሁፍም ማን ምሁር የሚባል አለ? የታል? ሁሉ ነገር ቀለል ተደርጓል ነበር የምታየው። ከኬሪያ በደንብ መስክራለች እኮ ስታሊን። ኬሪያ መስክራለች እኮ ሁላችንም ኬሪያ በደንብ አድርጋ አስቀምጣለች። ሁላችንም እንትን አላለም አለች። አየ ሾስ ኮሬክት። ስለዚህ ዝግጅቱ መጠን ሰውየው በሚዘጋጅበት ልክ አልሆነም የሚለው እንትን ነው። ነገር ግን ማን ነው የቤት ስራውን ያልሰራው? ሁሉም ነው አንድ አይደለም። እና አሁን ይሄ መከላከያ
የዛ ሰዓት እንግዲህ እነሱ በደንብ ባልተዘጋጁበት ከምዕራብ ጀምሮ 700 ኪሎ ሜትር በእግር እየተዋጋው በአጭር ጊዜ ውስጥ እንደዚህ እንትን ገባን እስከ መቀሌ ድረስ እንደዚህ ገባን። ያነ ጠቅላይ ሚኒስትሩ ከተሞችን እንዳለ መደዳ ሲቆጥር አንተ በፍጥነት ማለት ነው ታውቃለህ። አንድ ሰው አልሞተም ብሎ የትግራይ ከተሞችን ከእንትን ጀምሮ እስከ መቀሌ ድረስ ሲቆጥራል አይደል ያለፉባቸው። ከዛ አንድም ሰው አልሞተም መከላከያችን ምናምን ብሎ ሲናገር በዛ አይነት ሁኔታ ይሄን ትልቅ እንትን አሁን እንግዲህ ጎማ አስተንፍሰናል የሚል ነገር ሁሉ መናገር አለ። ይሄ በጣም እንትን ትክክለኛም ያልሆነ ቋንቋ ነው። ትክክለኛ ያልሆነ ቋንቋ ነውና አይ ቲንክ እኔ ዓላማው ምን እንደሆነ አልገባኝም። ስታሊን እኔ የዚህ ዓላማ በተኙበት ያጎረሱትን ልጆች ይሄ አንድ ባለሀብት ያለው ስታሊን በላይነህ ክንዴ ማስገብተውታል። እዚህ በላይነህ ክንዴ ሆን ብሎ ወንጀል ውስጥ ያስገቡት ነው ማለት የትም አታመልጥም እያሉት ያለ ይመስለኛል። ያው አንተም እጅ አለበት አይደል? እንደዛ ስሜት ይመስላል። ብዙ ባለሀብቶች ተሳትፏል። ገና ለማነካካትም ሊሆን ይችላል ግን ይሄ ባለሀብትም እኮ ስታሊን ይኸውልህ ባለሀብት ነው። ግን እሱ መቼም የደርግ ዘመን ነው ባለሀብት የሆንኩት ብሎ ማለት የሚችልም አይመስለኝም። እንደዛ የደርግ ምናልባት 500,000 ኖሮ ይሆን 500,000 ነበር የሚፈቀደው። ኧረ ዜሮ ነበር 500,000 ነበር እኮ የሚፈቀደው። ኖ ዜሮ መቼ እንደጀመረ አላውቅም እንጂ መቶ አለቃ እኮ ነው የደርግ መቶ አለቃ እኮ ነው። ስለዚህ ይሄ አሁን የ27 ዓመቱ የጨለማ ዘመን ባለሀብት ነው ማለት ነው አይደለ? ይሄ እኮ እንደዛ ነው የጨለማው ዘመን ባለሀብት ማለት ነው። በዛው ብርሃን አግኝቶ ባለሀብት ሆነ ማለት ነው። ስለዚህ እነኚህ አይነት ሰዎች በጣም እንትን ናቸው። በልፋቱ ቢሆንም በላቡ ቢሆንም እንኳን ምቹ ሁኔታ ተፈጥሮለት ባለጸጋ ሊሆን ይችላል፣ ባለሀብት ሊሆን ይችላል። ምቹ ሁኔታ እንደ ዛሬው ዘራፊ የለም። ዛሬ እኮ አሁን ባለፈው እሱ ራሱ የሆነ እንትን የደረሰበት ሁሉ ይመስለኛል ሙከራ ሁሉ አይ ቲንክ እንደዛ አይነት ዜና ሰምቻለሁ። I'm not sure ዜና ሰምቻለሁ። ስታሊን ሙከራ ጥቃት ለማድረስ እንቅስቃሴዎች ነበሩ እሱ ላይ ራሱ አዲስ አበባ ውስጥ እንደ አይነት ነገር ነበረ። ስለዚህ በዛን ጊዜ በ27 ዓመት እኮ በሰላም ከፈለገ መንገድ ላይ ያደረ ዛሬ አሁን መንገድ ላይ ማደር ይችላል። ይሄ አሁን በነፃነት ብቻውን መኪና እየነዳ እንትን መሄድ ይችላል። ወደ ጎንደር መሄድ ይችላል። አሁን ብቻውን መኪና እየነዳ ይሄ በአባይ በረሃ ማለት አቆራርጦ ይሄ ይችላል እንዴ? he can't አይችልም። ከዚህ ወደ አዳማ ብቻውን መሄድ ይችላል? አይችልም። ልንገር እስከ ሱሉልታ አይሄድም እንኳን። እንዲህ አይነት ሁኔታ ነው የተፈጠረው። እንዲህ አይነት ሁኔታ ነውና የዛ እንትን እኔ በጣም ያሳዝነኝ ያጎረሱ እጆች የትኛው ናቸው ሲባል አሁን ባጎረሰ እጅ ተነከሰ የሚባለው ማን ነው የተነከሰው ነው? ማን ነው ያጎረሰው? ማን ነው እንትን ያለው የተነከሰው? ማን ነው የተነከሰው? ይሄ እኮ በጣም አሁን የትግራይ ህዝብ እየከፈለ ያለው ዋጋ በጣም የሚገርም ሁኔታ ማለት በጣም የሌሎችን ዕዳ ድምር የዞረ ሂሳብ እንዳለ ተደምሮ ሌሎች የነውህደዱም የምኑም ማለት ነው ስታሊን። እና ይሄ ዶክመንተሪ በጣም አሳዛኝ ነው። በአጠቃላይ ስታሊን ዶክመንተሪው እኔ መመስገን ያለባቸው ያዕቆብ ሰዎቹ ታሪክ ሲመጣ መመስገን ያለባቸው የተረሱ አሉ። እናስታውሳቸው። እነዚህ ሰውየው ጀነራሉ ጀነራል መሰለ መታወስ ያለባቸው አይ ሚን ሁሉም ጀግና ነው፣ መከላከያ ጀግና ነው በሙሉ እያመሰገነ ያላስታወሰው እንትን ግን አለ። ዝም ብለን አሰንስ ለምንድን ነው ታንኪው የሚባለው ነገር የሚረሱት የሚለው ነገር ማለት ነውና ትንሽ እናስታውሰው እንዴ ምን ያህል አመስገን የነበረባቸው የተረሱ አጠቃላይ አይደለም ምንድነው የሚባለው አይነው ሁሉም መጥቀስ አይቻልም፣ ግን በአጠቃላይ ሁላችሁም እጅግ በጣም ወዳችኋለሁ አመሰግናችኋለሁ የሚባለው